አንድ ቀን ኢብሊስ ወደ አደም አለይሂ ሰላም መጣ። ከዛም አንተ አደም ሆይ ያለው ስለ ሆነች ዛፍ ታሪክ ታውቃለህን ብሎ ጠየቀው። ተመልከቱ ኢብሊስ የሚሄድበት መንገድ። ስለዛች ዛፍ አንድ ጊዜ ከተመገብክ ልክ እንደ መላኢካ የምትሆንበትን አለው። አደም አለይሂ ሰላም እንዴት ነው ሰው ሆኜ መላኢካ ሆናለሁ? ምንድናት ያቺስ ዛፍ ብሎ ጠየቀው አደም አለይሂ ሰላም። ኢብሊስ ያቺ ዛፍ አላህ ሱብሓነሁ ወተዓላ የከለከለህ ዛፍ ናት አለው። ከዚያም ቀጠልና ከዛች ዛፍ ላይ እኮ ብትመገብ ካንተ ምንም ነገር አይጎልም አለ። እንዳውም ይህንን ዛፍ ስትመገብ አንተ ከሰውነት ወደ መላኢካነት ነው የምትቀየረው እንጂ ምንም ነገር አትሆንም። ከዚያም ሞት የሚባል ነገር አይነካህም አለ። ልክ እንደ መላኢካዎች ነው የምትሆነው አለ። አደም አለይሂ ሰላም ግን አልተቀበለውም፣ ትቶት ሄደ። ኢብሊስም በዚህ ሁኔታ ላይ እንዳሉ ተለያዩ። እንዲሁ ዘመናት እየቆየ ይመለሳል፣ ይወሰውሳል። እንዲሁ ዘመናት እየቆየ ኢብሊስ ስራውን አላቋረጠም። በአሁኑ ሰዓት ላይ ግን እናታችን ሐዋ አንድ ሐሳብ አቀረበች። ያ አደም አለች